ሰበር ዜና ኢራን እያሸነፈች ነው፣ ዓለምንም እያስገረመች ነው። በመካከለኛው ምስራቅ አስደሳችና አሳሳቢ ሰበር ዜናዎች ተሰምተዋል። ከኢራንና አሜሪካ የምስራችና ወታደራዊ ጥቃት መፈጸሙ ተሰምተዋል። ስምምነት ሊደረግ ጥቂት ጊዜ ብቻ እንደቀረ ምናልባትም 24 ሰዓት እንደቀረው ተነግረዋል። የተስማሙበት ጉዳዮችም በኢራን መገናኛ ብዙሃን በኩል ይፋ ሆነዋል። በተቃራኒው ደግሞ አሜሪካ ኢራን ላይ ዛሬ አዲስ ጥቃት ፈጽማለች። ኢራን በበኩሏ ከፍተኛ የዩራኒየም ክምችት የሚገኝባቸውን ማዕከላት በፈንጂና በዋሻ መደርመስ ማሸጓ ተሰምተዋል። ኢራንና አሜሪካ ስምምነት ለመፈራረም በተቃረቡበት በዚህ ወቅት እስራኤል አዲስ የአየር ድብደባ ፈጽማለች። ሌሎችም አስገራሚ መረጃዎችም ተሰምተዋል። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የሰላም ስምምነቱ መቃረብና በሆርሙዝ የቀጠለው ወታደራዊ ውጥረት። አሜሪካና ኢራን የሰላም ስምምነት ላይ ለመድረስ መቃረባቸው በሚነገርበት በዚህ ወቅት በሆርሙዝ ወሽመጥ አቅራቢያ ወታደራዊ ጥቃት መፈጸሙ ተመላክተዋል። በዚህም የአሜሪካ ጦር ወደ ሆርሙዝ ወሽመጥ በማምራት ላይ የነበሩ በርካታ የኢራን አጥፍቶ ጠፊ ድሮኖችን መትቶ መጣሉን ቢቢሲ ዘግበዋል። አሜሪካ በኢራን ድሮኖች ላይ እርምጃ መውሰዷን ያረጋገጠች ሲሆን ጥቃቱ የተፈጸመውም ድሮኖቹ በንግድ መርከቦች እንቅስቃሴ ላይ ስጋት በመደቀናቸው ነው። በሌላ በኩል በወቅቱ ከኢራን ጦር ፍቃድ ውጪ በወሽመጡ ለመሻገር ለሞከሩ መርከቦች የማስጠንቀቂያ ተኩስ ተሰጥቶ እንደነበረ የኢራን መገናኛ ብዙሃን ዘግበዋል። በተመሳሳይ ዜና ኢራንና አሜሪካ ስምምነት ለመፈራረም በተቃረቡበት ወቅት እስራኤል አዲስ የአየር ድብደባ ፈጽማለች። እስራኤል በደቡባዊ ሊባኖስ 20 የተለያዩ ስፍራዎች ጥቃት መፈጸሟን የሀገሪቱ መገናኛ ብዙሃን ዘገቡ። እስራኤል ጥቃቱን ከመፈጸሟ በፊት ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥታ ነበር። በተፈጸመው ጥቃት ቢያንስ አንድ ሰው መሞቱን የሊባኖስ ብሔራዊ የዜና ወኪል ዘግቧል። ከዚህ ቀደም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላ ወደ ሰሜን እስራኤል ሮኬቶችንና ድሮኖችን ማስወንጨፉን ከቀጠለ ድብደባ እንደሚያካሂዱ ዝተው ነበር። በሌላ በኩል የአሜሪካ የስለላ መረጃ ምንጮች እንደገለጹት ኢራን ባለፉት ሳምንታት የኒኩለር ቦምብ ለመስራት የሚያስችል የዩራኒየም ክምችቷን ለመደበቅ ዋሻዎችን በከፍተኛ ሁኔታ እያፈራረሰችና የመግቢያ በሮቻቸውንም በፈንጂ እያጠመደች ትገኛለች። ይህ የኢራን ያልተጠበቀ እርምጃ በሳይቱ የሚገኘውን የኒኩለር ቁስ ለማግኘት እጅግ አደገኛና አስቸጋሪ እንደሚያደርገው ተነግረዋል። ሁኔታው ወደፊት በዓለም አቀፍ ደረጃ ቁሱን ለማንሳት፣ ለመፈተሽ ወይም ለማውደም የሚደረጉ ማንኛውም ዲፕሎማሲያዊና ወታደራዊ ጥረቶች በእጅጉ ያወሳስበዋል ተብሎ ተሰግቷል። በሌላ ዜና በአሜሪካና ኢራን መካከል የሚደረገው የሰላም ስምምነት በሚቀጥሉት 24 ሰዓት ውስጥ ሊጠናቀቅ እንደሚችል ተገለጸ። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በይፋዊ የማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት በአሜሪካና ኢራን እስላማዊ ሪፐብሊክ መካከል ታሪካዊ ለሆነ የሰላም ስምምነት ከመቼውም ጊዜ በላይ መቃረቡን አስታውቋል። ይህ ስምምነት በሚቀጥሉት 24 ሰዓታት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ የሚጠበቅ ሲሆን ፓኪስታን ስምምነቱ ወዲያውኑ በኤሌክትሮኒክ ዘዴ እንዲፈረም አስፈላጊውን ዝግጅት እያደረገች ትገኛለች። የፊርማ ስነስርዓቱን ተከትሎ በሚቀጥለው ሳምንት የቴክኒክ ደረጃ ውይይቶች እንደሚቀጥሉ የተገለጸ ሲሆን ጠቅላይ ሚኒስትሩ በንግግራቸው ለአሜሪካና ለኢራን በድርድሩ ወቅት ላሳዩት ቀጣይነት ያለው ቁርጠኝነት እንዲሁም ለአካባቢው ወንድም ሀገራት ላደረጉት ድጋፍ ከፍተኛ ምስጋናቸውን አቅርበዋል። ይህ ታሪካዊ የሰላም ስምምነት ለአካባቢው ዘላቂ ሰላም ጠንካራ መሰረት እንደሚጥል ሙሉ እምነት እንዳላቸውም ገልጸዋል። ይህ ዜና በዓለም ዙሪያ ለሚገኙ ሰላም ወዳድ ህዝቦች በሙሉ ትልቅ የምስራችና የደስታ ተስፋን የሰነቀ ነው ተብለዋል። በተመሳሳይ የኢራን ውጭ ጉዳይ ሚኒስቴር ከአሜሪካ ጋር ጦርነቱን ለማስቆም የሚደረገው ድርድር ሆርሙዝን ዳግም ለማስከፈት የሚያስችል መሆኑን ተናግረዋል።
ሰይድ አባስ አራክቺ ለሀገር ውስጥ ቴሌቪዥን እንደተናገሩት ስምምነቱ ወደ ኢራን ወደቦች የሚደረግ እንቅስቃሴ ላይ የተጣለው እገዳም እንዲነሳ ያደርጋል። ነገር ግን በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ከዚህ በኋላ እንደሚጀመር አስታውቋል። እስራኤል በአሜሪካና ኢራን ስምምነት ውስጥ ተሳታፊ አይደለችም። ለዓመታት ኢራን በምዕራባውያን የኒውክሌር ጦር መሳሪያ ልትገነባ ነው የሚል ውንጀላ ሲቀርብባት ቆይተዋል። ኢራን በበኩሏ ፕሮግራሙ ለኤሌክትሪክ ኃይልና ለምርምር አገልግሎት ብቻ የሚውል ነው በማለት ስታስተባብል ቆይታለች። በተያያዘ ዜና በኢራንና በአሜሪካ መካከል ተደረሰ የተባለውን ባለ 14 ነጥብ የረቂቅ ስምምነት ዝርዝር የኢራኑ ምህር የዜና ወኪል እንደሚከተለው አቅርቦታል። ሊባኖስን ጨምሮ በሁሉም ግንባሮች ወዲያውኑና ዘላቂ የሆነ የተኩስ አቁም ማድረግ፣ አሜሪካ በኢራን የውስጥ ጉዳይ ጣልቃ ላለመግባትና የኢራንን ሉዓላዊነት ለማክበር የምትሰጠው ቃል ኪዳን፣ የባህር ላይ እገዳው በ30 ቀናት ውስጥ ሙሉ በሙሉ እንዲነሳ፣ አሜሪካ በኢራን ዙሪያ ያሉትን ኃይሎቿን እንድታስወጣ፣ የሆርሙዝ ባህር ወሽመጥ በ30 ቀናት ውስጥ በኢራን በተቀመጡ ዝግጅቶች መሰረት እንደገና እንዲከፈት፣ በኢራን የነዳጅ ሽያጭ፣ በፔትሮኬሚካል ምርቶችና ተዋጽኦዎች ላይ የተጣሉ ማዕቀቦች እንዲነሱ እንዲሁም ኢራን ከነዚህ ግብይቶች የሚገኘውን የገንዘብ ሀብት ሙሉ በሙሉ ማግኘት እንድትችል ማድረግ፣ አሜሪካና አጋሮቿ ለኢራን መልሶ ግንባታ ቢያንስ 300 ቢሊዮን ዶላር የሚገመት እቅድ እንዲያቀርቡ፣ ከኒውክሌር ጉዳዮችና ከማዕቀቦች ሙሉ በሙሉ መነሳት ጋር በተያያዘ የመጨረሻ ስምምነት ላይ ለመድረስ የ60 ቀናት የድርድር ጊዜ፣ ኢራን የኒውክሌር ጦር መሳሪያ እንዳታመርት የገባችውን ቃል ማደስ፣ በድርድሩ ወቅት አሜሪካ በክልሉ ያላትን ኃይል ላለመጨመርና አዲስ ማዕቀቦችን ላለመጣል የምትሰጠው ቃል ኪዳን፣ 24 ቢሊዮን ዶላር የታገደ የኢራን ገንዘብ እንዲለቀቅ ማድረግ፣ የስምምነቱን አፈጻጸም ለመከታተል የሚያስችል አሰራር መዘርጋት፣ የመጨረሻው ስምምነት በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ እንዲጸድቅ ማድረግ፣ የመጨረሻዎቹ ድርድሮች ከመጀመራቸው በፊት የኢራን የታገደ ገንዘብ ግማሹ እንዲለቀቅ፣ የነዳጅ ማዕቀቦች እንዲነሱና የባህር ላይ እገዳው እንዲነሳ ቅድመ ሁኔታ ማበጀት ናቸው። እንደ ሪፖርቶች ከሆነ ይህ ረቂቅ ገና በኢራን ባለስልጣናት የመጨረሻ ውሳኔ ያልተሰጠበት ሲሆን የኢራን የውጭ ጉዳይ ሚኒስቴርም ስምምነቱ ላይ የመጨረሻ መግባባት ላይ እንዳልተደረሰ ገልጸዋል። በሌላ በኩል ሌሎች አስደናቂ መረጃዎችም ተሰምተዋል። ፕሬዝዳንት ዶናልድ ጄ ትራምፕ የ24 ቢሊዮን ዶላር የኢራን ንብረትን ለመልቀቅ መስማማታቸው ተገልጸዋል። የኢራን ከፍተኛ የምክክር ምክር ቤት አባል የሆኑት ሞህሰን ራዛኢ ፕሬዝዳንት ዶናልድ ጄ ትራምፕ የታገደውን የ24 ቢሊዮን ዶላር የኢራን ንብረት ለመልቀቅ መስማማታቸውን ገልጸዋል። ይሁን እንጂ ፕሬዝደንቱ ይህንን ስምምነት በይፋ ለመግለጽ ፈቃደኛ እንዳልሆኑ የካውንስሉ አባል አክለው ተናግረዋል። በተያያዘ በኢራን ሚሳኤሎች ስትደበደብ የከረመችው የተባበሩት አረብ ኤሚሬትስ ለኢራን 10 ቢሊዮን ዶላር ለመልቀቅ መስማማቷን መረጃዎች እየወጡ ያለ ሲሆን ይለቀቃል ከተባለው ውስጥ 3 ቢሊዮን ዶላር ወደ ኢራን ካዝና ገቢ መሆኑ ተገልጿል። ይህም ኢራን የተባበሩት አረብ ኤሚሬትስ ላይ ጥቃት ከመፈጸም እንድትታቀብ ያደርጋታልም ተብሏል። ኤሚሬትስ 10 ቢሊዮን ዶላር ለኢራን በመልቀቅ ከዚህ በኋላ ሊገጥማት የሚችለውን አላስፈላጊ መስዋዕትነት የምታስቀር ስለሆነ በአጭሩ ላብ ደምን ያድናል ማለት ይሄ ነው። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።